ከፍቶለት ነው ፊልም መሰለኝ ፊልም ነው ሞባይል እያናገሩ ማሽከርከር አደጋ እንደሚጥል አታውቅም? አላናገርኩኝም እኮ ነይ በጆሬ ነፋስ ስገባ ትንሽ ስለሚያመኝ እኔም ያለ የዞን ጆሮ ይዘህ ነፋስ አይደለም ሌላ ነገር ባይገባብህ ነው የሚደንቀኝ። አይደለም አሁንም አድርጎት ነበር አየየው ስልክ አይፎን መሆኑን ልታሳየኝ ነው። ሞባይል እያናገሩ ማሽከርከር ለአደጋ ያጋልጣል አያጋልጥም? ይሄን አታውቅም? አውቃለሁ። ጎበዝ፣ ይሄን ካወቅህ ጥሩ ነው። እባክህ የኔ መለሎ አስቸኳይ ስልክ ስለሆነብኝ ነው። እኔስ አስቸኳይ ስራ ባይሆን እዚህ ተጎልቼ ጠብቀህ ነበር። ምንድን ያልከው? የኔ መለሎ ምን ይወጣልሃል? የምር መለሎ ነኝ እንዴ? እባክህ እስካሁን ማንም አልነገረህም እንዴ? የመለሎ መለሎ እኮ ነው። እንዳይለቀው ብቻ ምንድን ነው? ለሻይ ይሆናል ብዬ ነው። እኔ ሻይ ቤት ተጥቼ ነው የመጣሁት። ለኔ የሻይ የምትሰጠው ገንዘብ ካለ ሀብታም ነህ ማለት ነው ሳታጠፋ ስርዓት ህግ አክብረህ አታሽከረክርም። እሱ ነው መንግስት ቅጣትን ተከፍለህ ስትመጣ መንጃ ፈቃድን ትወስዳለህ። ክተት፣ አሁን እሱ ክተት፣ በህግ አምላክ ክተት። እንግዲህ ናታን ከዚህ ቪዲዮ ብዙ የምንማረው ነገር አለ። በእርግጥ የሀገራችን ፊልሞች ጥሩ ነው እንደዚህ እያደረጉ የማሽከርከርና የአሽከርካሪና የተሽከርካሪ ሁኔታዎችን የሚቃኙበት ነገር አለ። ይሄ ደግሞ ሊበረታታ ይገባል። እዚህ ላይ እንደምናየው ያው ትራፊኩ በአንድ በኩል አቀኛም ይመስላል፣ ሁለተኛ ሲያሞግሰው ደግሞ ሊለቀው ነበረ ጉቦውን ሳይቀበል ነው። ግን እዚህ ላይ የማየው ከትራፊኩ የምናያቸው ነገሮች አሉ። አንደኛ ሳምኖታል ወደ ሹፌሩ ከምንመጣ በኋላ ሞባይል እያናገረ መሆኑን። ሁለተኛ ግን የተቆጣበት ነገር ትንሽ ጥሩ ነገር ሆኖ የትራፊኩ የተቆጣበትና ያመናጨቀበት ነገር የትራፊክ ኤቲክስ አይደለም። ይሄ ደግሞ ብዙ ትራፊኮቻችን ላይ ይታያል። ገንዘብ አለመውሰዱ ንጹህ መሆኑ ጥሩ ነው፣ መልካም ነገር ነው እዛ ጋር ያሳዩት። ግን ይሄ አክተት ምናምን የሚለው ነገር በፍጹም ወታደር በኤቲክስ ነው ማናገር ያለበት። ይሄ ብዙዎቹም ባይሆን አልፎ አንዳንድ ትራፊኮች ላይ የሚታይ ነው። ይሄ አንድ ትራፊኩ ላይ ያየሁት ነገር ስተት ብዬ የማስበው እሱ ነው። ሁለተኛ ደግሞ ወደ አሽከርካሪው ስንመጣ ስበብ ማብዛት ወይ በቃ ባታናገር ይመረጣል። ለራስህ ነው አደጋው የምትከላከለው። እና ደግሞ በስፒከርም ተፈቅዷል መሰለኝ ስፒከር ላይ አድርገህ ማናገር እንችላለን። እና ይኸው ቆሞ ራሱ እንደዚህ ይዟል እኮ እና ጆሮዬን እሱማ ለማሳመን እኮ ገብቷል አይደል? ንፋስ ጆሮዬን እየመታኝ ነው ብሎ ለመጀመሪያው ለማሳመን ነው። አልሆነም። በዚህ በነገራችን ላይ ከዚህ እኛም አንድ ትራፊክ ላይ ችግር ገጥሞ አለቆች ጋር ገብተን ነበር እዚሁ ራይል አካባቢ ፖሊስ ጣቢያና ትራፊኩ ሲነግሩኝ ምንድነው ያሉት ሲይዘው ሞባይል እያናገረ ነበረ። ልክ እኔን ሲያየኝ ሞባይሉን ወደ ኋላ ያወረውረዋል። አይቼዋለሁ አሉ። ስጠጋው እንግዲህ አንዳንድ አሽከርካሪዎች ወይ ከያዘ ይዞ ተከራክረው አሳምነህ መለቀቅ ወይ መከሰስ ይሻላል። ከዛ በፍጹም አላናገርኩም ምናምን ብሎ ተቆጣኝ፣ ጮህብኝ አሉ ሲነግሩ። በኋላ ልጁ ያለቅሳል አሉ። በመስኮት አንገቴን አስገባው ነው ቤቢ ምን ሆነ ነው የምታለቅሰው አሉ። አባዬ ሞባይሉን ወደ ኋላ ሲወረውር መታኝ ልጅ ያሽከ እና ከዛ ደንግጦ ይቅርታ ጠይቆኝ። ስለዚህ ትራፊኮቹም ጋር አለ አሽከርካሪዎችም ጋር አለ እውነቱን ይዘህ መከራከር ነው። እኛም ገጥሞናል አይደል? በቀደም ወደ ሬዲዮ ጣቢያ እየሄድን ወደ ኢትዮ ማድ ወደ ብስራት እየሄድን ያው ቅዱስም ነበር አንተም ነበርክ ስናዞር ነው ከርቫን እዚች ባምቢስ መዞሪያዋ ላይ ነው ያዘን። ቅዱስ ነበር ሞባይል ሲያናግር የነበረው ግን ኦልሞስት ለመክሰስ ስለሆነ የፈለገው እኛ ሬዲዮ ለማረፍዶብናል ቸኩለናል። ወደ ሬዲዮ ወደ ብስራት አመስቀን ነው አይደል? ወደ እዛ ለመሄድ ቸኩለናል። በፍጹም አናግራችኋል አለ። ኧረ እኛ አላናገርንም ከዚህ የትም እንደዚህ ገጥሞን እናንተ ጣቢያ ላይ ምናምን አለው። አይ ቲንክ በጣም የሚያሳዝነው ነገር ሶስታችንም እንትን ስንለው እንደማያዋጣው ሲያቅ ስተት መፈለግ ጀመረ።
ጀመረና ያው ተገኘብን አምነን ነው ተቀብለን ነው መንጃ ፍቃድ አንድ ቀን ነው 2 ቀን አልፎታል ግን አንዳንድ ጊዜ ትራፊኮቻችን ላይ በተደጋጋሚ ነው ሲወጡ ለመክሰስ ብለው ብቻ ባይሉ ህጉም ስለሚፈቅድላቸው ነው ማስተማር ይችላሉ ከዛ በኋላ እልህ ውስጥ ይገቡና ይፈልጉልሃል መኪና ደግሞ ያው አሮጌ መኪና የሆነ ስተት አይታጣም ከኛም ከዛ በኋላ ምንም አልተከራከር ነው የመጀመሪያው ግን በጣም ያናድድ ነበር በቃ ወይ እኔ የምለው ነገር ቅድም አሽከርካሪዎች ጭነታቸው ይከበድ የሚለው በተደጋጋሚ ብየዋለሁ እንትኖቹ ትራፊኮቹን ጠይቄ ያለው አይን ምርመራ ይደረግላቸዋል ወይ ሲያሰማራ አይናቸው በደንብ ተመርምሮኛ መንጃ ፍቃድ ስናወጣ እንደምንመረመረው የአይን ምርመራ ተደርጎ በተደጋጋሚ ስለሚባል ነው እሱ ነገር ቢስተካከል ነው ሐሳብ ካለ ሰጥ እዚህ ላይ እዚሁ ፊልም ላይ ይመስለኛል አንድ ጊዜም እንደዚህ ይዞ ትራፊኩ ማናገሩን አላቆመም እዛ አታወርም እንደ ያንስ ሲለው እኔ 5 ሚሊዮን ብር ስራ ይዤ አንተ ላናገር ነው እንደ ከፈለክ ቅጣኝ የሚለው ፓርት እዚህ ፊልም ላይ ይመስለኛል አለ እና ለትራፊኮችም ሪስፔክትን በተወሰነ መልኩ አሽከርካሪዎቻችን ቢሰጡ ያው እንዳየው ይሄ ሹፌር ትራፊኩ ሊያገለግለው ነው የቆመው ቢያከብረው ምን ከሱ ምን የሚቀነስ ነገር የለም ደሞከ ያይጥና ድመት ሊለቀው ነበር ያይጥና ድመት ነገር ያደርጉታል አንዳንድ ጊዜ ትራንስፖርት ላይ የሚሰሩ ሲያሞጋግሰው ደግሞ ሊለቀው ብሎ ነበር እኮ ጎቦ ሰጣን ሲል ጥሩ ነው ለማንኛውም ፊልሞቻችንን በዚሁ ከትራፊክ ጋር የተያያዘ ነገሮችን በቀልድ ብቻ ሳይሆን በማስተማርም ቢያደርጉት ነው በጣም ቆንጆ ነው ወደነዋል አይ ቲንክ በመኪናው ዳሽካም ነው የተቀለጸው አየ በመኪናው በራሱ ዳሽካም ነው በራሱ በመኪናው በተገጨው ማለት ነው እና ይሄ ከባድ መኪና ነው ከዛ ዞሮ የመጣ ምን አስተዋልኩ መሰለህ እዚህ ቪዲዮ ላይ ፈለቀ ከሩቅ ሳይ እዛ ጋር ላይቱ አረንጓዴ በርቷል ሰውየው ተፈቅዶለታል ይሄኛው ዳሽካሙ ያለበት ተጋጨው አካልለት በራሱ በስፒድ እየሄደ ነው ግን ያኛው አካል እንዴት ወደዚህ ሊመጣ ይችላል ተጠሶ ነው የመጣው ምንም ግልጽ ቆነ ሁለቱንም አረንጓዴ ሊያበራ አይችልም እኔ የማን ጥፋት ነው ባይኔ መሰለህ ዋናው ያው የትራኩ ሹፌር የትልቁ መኪና ሹፌር መብራት ጥሶ ባይመጣ እንደዚህ አይፈጠርም ሁለተኛነት ማስቀመጠው ግን ምንድነው አሁን ዳሽካሙ ካለበት ይሄ ከተጋጨው መኪና ፊት ለፊት ያለው በዛኛው በግራ በኩል ሌን ላይ ያለው መኪና አቀዝቅዟል እኛ ሀገር ላይ መብራት አረንጓዴ ሲበራልህ በጣም ለመውጣት በሚገርም ፍጥነት የሚሄዱ እንትኖች አሉ መኪኖች አሉ ያስተዋልኩት እኔም አንዳንድ ጊዜ ያረጋለው አንተም አለመፍጠና ግራና ቀኝ እንዲጥሶም እንደውም ብዙ ጊዜ እኛ ሀገር አይተህ ከሆነ ማታ ከ3 ሰዓት በኋላ በብዛት በተለይ ታክሲ ሹፌሮች ቢሉ ምንድነው በቀይ ይሄዳሉ ግን በቀይም ለቀቀህ በአረንጓዴም ለቀቀህ ግራና ቀኙን ሳያዩ አያልፉ ምክንያቱም ከ3 ሰዓት በኋላ አብዛኛው ሰው ትክክል ነው ይያል ማለት ጤናማነት የጃፓኖቹ ይሻላል ለሊ 9 ሰዓትም 10 ሰዓትም ቆመው መብራት ህግ ጠብቀው ሰው በሌለበትም የሚሻገሩት ይሻላል ምክንያቱም እኛ ሀገር ግን ምሽት ላይ ስትሄድ በቀይ ነው የሚመጣብህና ቀይ አረንጓዴ የሚበራልህ ጥንቃቄ ማድረግ አለብህ የሚለውን ይሄዳል ግን ሶስቱ መኪና አይተርፍም ነበር ባለዳሽካሙም ተገይቷል ባለዳሽካሙ ነው ተጎጂው ግን ባይፈጠን ኖሮ አሁን ይመስለኛል አረንጓዴ ስለበራለት ነው ይመስለኛል የፈጠነው አይ መማር ያለብን ነገር መሰለ ከዳሽካሙ አንተ እንዳልከው አንተ መደግፈው ከዳሽካሙ አጠገብ ያለው መኪና እኮ የሰውየውን ሁኔታ አይቶ ቆሟል ለምን በስፒድ ስላልመጣ ቆሞም እየተነሳ ስለሆነ ነው ይሄኛው ግን አንተ እንዳልከው አረንጓዴ በራልኝ ብሎ ሮጠ ሄዶ ተጋጨ የዛኛው ሰውየን በህግ መሰረት ጥፋተኛ ቢሆንም መብራት ለቀቀልኝ ብለህም አንዳንዴ አለመተማመን ጥንቃቄ ማድረግ አደጋውን ራሱን ማትረፍ ይችል ነበር ያኛው አካል አደጋ ላይ ጥሎታል ራሱን ማትረፍ ይችል ነበር ሳይው ግን እስኪ ጋጭ ድረስ ፍጥነት የቀነሰ ይመስላል እስኪ ፈለቀ ምንም የቀነሰ አይመስለኝም አልቀነሰም ያም በድንገት ነው የገባበት አልቀነሰም በመጣበት ነው የተጋጨው ዊንድ ሺልዱ የፊት መስታወቱ እንደምታየው ከጥቅም ውጭ ነው ስለዚህ መብራት ለቀቀ ብለን አንሩጥ እንደገና ደግሞ ኦሬንጅም ሲበራ ቢጫም ሲበራ የምንወጣበት ትርጉሙ ምንድነው አንዴ ዜብራ ካለፈን እንውጣ ግን ኦሬንጅ በርቶ ዜብራውን ሳይሻገሩ
በጣም አረንጓዴ እንደበራላቸው የሚሄዱ ሰዎች አሉ። ቢጫ ከበራ እኮ ለቀይ ለሚመጣበትም አረንጓዴ ለሚለቀውም ቢጫ ተዘጋጅ ነው ለመሄድ ተዘጋጅ ነው እንጂ ሄድ አይደለም። በዚህ ብዙ ጊዜ አሽከርካሪዎችና ትራፊኮች የሚጨቃጨቁበት ነው። ትራፊኮቹ በቃ ቢጫ ሂድ አይልም ነው፣ ግን ሰው ደግሞ ቢጫን እንደ ሂድ ቆጥሮታል። በቃ ይሄን ጥንቃቄ ማድረግ ያስፈልጋል። አዎ፣ ግን አሁን እኔ የመንጃ ፍቃድ መማሪያ መጽሐፉ ላይ አይ ቲንክ 1990 ላይ የወጣ አንድ መጽሐፍ አለ። ቤት አግኝቼ ሳነበው ምን ይላል? ከዜብራ መስመሯ ከተሻገርክ በፍጥነት ውጣ፣ ካልተሻገርክ ግን ፍጥነትህን ቀንሰህ ቁም ነው የሚለው የቢጫውን ትርጉም። ክቡራን ተመልካቾቻችን እንግዲህ የዛሬው አንዳንድ ቪዲዮዎች ላይ የተነጋገርን ወደምንማማርበት ፕሮግራም ላይ ነበርን። ጥሩ ቆይታ እንዳደረግን እንገምታለን ከእናንተ ጋር። የእናንተንም ሀሳብ አስተያየቶቻችሁን በምታዩት በ09216464 ላይ መልእክቶቻችሁን አድርሱን። እንግዲህ ይህን እንደዚህ በሚያምረው ቦታ ወሎ ሰፈር አደባባይን ከኋላ ጥሩ ቅኝት የመኪና መሽከርከሮችን እያያችሁ ለፈቀዱልን እንግዲህ ጋራድ ህንፃንም በተለይ ደግሞ ፈርኒቸር ኢምፓየር እዚህ ጋራድ ህንፃ 3ኛ ፎቅ ላይ ነው የሚገኘው። በዚህ በአማረው ዙፋን ላይ ያለ ነው የሚመስለው ጠረጴዛ ላይ ያስቀምጠውናል። እጅግ በጣም ነው የምናመሰግነው። ከኋላችን እንደምታዩት የወሎ ሰፈር አደባባይ ይታያል። እዚህ አደባባይ ላይ እንግዲህ ብዙ ጊዜ በተለይ በስራ ሰዓት መውጫና መግቢያ ላይም ጭንቅንቆች ይታያሉ። አሁን ምናልባት እኛ ዛሬ ቀደም ብለን ቀረጻ ስላደረግነውና ትራፊኮቻችንም ሲቸገሩ ይታያሉ። በተለይ ደግሞ ወደዚህ ወደ አትላስ ቀጥታ የምናየው መንገድ አዲስ መንገድ ተከፍቷል። በጣም ጥሩ ማቋረጫ ሆኗል። ይሄንን መንገድ ብዙ አሽከርካሪዎች አይጠቀሙትም። ራይል ለመሄድ በተሻግረው ሄደው ወደ መገናኛ 22 ይሄዳሉና ይሄ ጥሩ አቋራጭ ነው ወደ ቦሌ መድኃኒዓለም ለመሄድ ወደ ወሎ ሰፈርም ለመሄድና ይሄንን መንገድ እንዲጠቀሙ ነው። በተለይ ደግሞ ብራስ ጋርመንትንም እንግዲህ ኢትዮ አውቶሞቲቭ ከናርማችሁ ውጡ ጥሩ ነገር እየሰራችሁ ነው ብለው ይሄንን ሸሚዝ አሰርተው አምጥተውናል። እናመሰግናለን። ብራስ ጋርመንትንም ፈርኒቸር ኢምፓየርንም ጋራድ ህንፃንም እጅግ እናመሰግናለን። ከኋላችንም ከጀርባ አጥንቶቻችን የነበሩትን አናንያን ያሬድንና ቅዱስንም እጅግ በጣም እናመሰግናለን። በሳምንት በተመሳሳይ ፕሮግራም እስከምንገናኝ ከቀጣይ የኢትዮ አውቶሞቲቭ ፕሮግራሞች ጋራ ከኛ ጋር እንድትቀጥሉ እንጋብዛለን።